ካውንት ከሰማኸኝ ካዳመጥከኝ ቀጣይነት ያለው ልትመልስ የምትዘጋጅበት አይነት ትምህርት ያለበት ቤተ እምነት ሪሊ ኦርቶዶክስ ነው፣ ክርስትና ነው እመነግርህ ማለት ነው፣ ክርስትና ነው። ስለዚህ አየህ ሙሉነት ስላልተሰማ ለመመለስ እርግጠኝነት ስላልተሰማ መቋቋም አልቻልክም። አይታል መቋቋም አልቻልክም። ሶዛት ምንድነው ማድረግ የምትችለው አንተ መውጣት ነው ያለ የቻልከው። ግን መልሶችን በጣም በደብዝ አድርጌን እያዳመጥኩ ነበረ። ለሐኪም የምትመልስለት መልስ የተገናኘ መልስ አልነበረም። እና አሁንም ጉድ አይዲያ አሁንም እምልህ መጀመሪያም እንዳልኩ ኦርቶዶክስ አልነበርክም። ኦርቶዶክስን ሳታውቃት ነው ዝም ብለህ በጉግል አውቂያታለሁ ብለህ የወጣው። ኦርቶዶክስ በጉግል የምትታወቅ አይደለችም፣ ህይወት ናት። ገባህ አይደለ? እዚህ ጋር ማለት ነው ክርስቶስ ኢየሱስ ዋጋ የከፈለላት ደም ያፈሰሰላት ናትና ጀስት አስበ አለመ ምን ብለህ ብታረግ መልካም ነው፣ ያው መልካም ነው። ተረዳኛል? መልካም ነው። እና ለምትጠየቀው ጥያቄ ደግሞ ኦርቶዶክስ መልስ አላት ሲባል ሪሊ መልስ ስላላት ነው፣ መልስ ስላላት ነው። እና ጉድ አይዲያ ጀስት ብታስብበት መልካም ነው። በዚህ ያላችሁ ደግሞ በሌላ ቤተ እምነት ራሱ ያላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮቷን ሳታውቁ ልክ እንደኔ ሳታውቁ የወጣችሁ ሳታውቋት እግዚአብሔር ምስክሬ ሳታውቋት የወጣችሁ ልክ እንደኔ መርምሩ፣ ጠይቁ፣ ተረዱና ወደዚህ ቤተክርስቲያን ተመለሱ። ኑ ወደዚህ ቤተክርስቲያን። እውነቴን ነው የምላችሁ። የእውነት ፍሬያማነት በህይወቶቻችሁ እንዲገጥማችሁ ከፈለጋችሁ መንፈሳዊ ፍሬያማነት እንድታገኙ ከፈለጋችሁ ኑ። የፕሮቴስታንት ቤተ እምነት ወንድሞቼ እህቶቼ እርስ በርስ በኢየሱስ አንድ ነን እንጂ ያኔ እዛ እያለን አንግባባም ነበር፣ አንቀባበልም ነበር። መለያየት በመካከላችን ነበር። ይሄ መለያየት በመካከላችን ካለ ደግሞ የገላትያ ምዕራፍ 5 ቁጥር 22 ላይ በእኛ ላይ ይፈጸማል። በእንዲህ ያለ ነገር በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የስጋ ስራ የተገለጠ ነው ብሎ ማለት ነው። የስጋ ስራ ውስጥ እንግዲህ መለያየት፣ መናፍቅነት፣ አድመኝነት አለ። መለያየት ውስጥ ደግሞ ሙሉ ወንጌል ከመካነ ኢየሱስ፣ መካነ ኢየሱስ ከቃለ ሕይወት አንገናኝም። ውህደት አልነበረንም ያኔ ነው እዛ በነበርኩበት ሰዓት። ይሄ ደግሞ እግዚአብሔር እንዳይሰራ እንቅፋት ሆኗል። ይሄ እግዚአብሔር ደግሞ ካልሰራ እናንተ ጋር መንግስተ ሰማያት የመውረስ ጥያቄ ምልክት ውስጥ ናችሁ። ለምን? የስጋ ስራ ስለተገለጠ። ካኒ ቢሊቪት ይኸውልህ፣ እኔ ተመልከቱኝ፣ በፕሮቴስታንት ቤተ እምነት እሑድ በፈለጋችሁ በቀን መንፈሳዊ እንቅስቃሴ ዜሮ ሆኗል። አጋንንት አይወጣም፣ ነፍሳት አይድኑም። ዝም ብለን ነው የነበረ ወደ አዳራሽ ስብሰባዎች የምንገባ። ዝም ብለን ህይወት አይሰማንም ነበር። መንፈስ አይሸተንም ነበር መንፈስ አይሸተንም። እውነቴን ነው የምላችሁ። እኔ እናንተን እያጥላለሁ ምን እያልኩ አይደለም፣ ሪል ነው የምላችሁ። ሙሉ ወንጌል ቤተክርስቲያን ምንም አይነት እንቅስቃሴ ቆሟል። ሽማግሌው ከሽማግሌው ይጣላል፣ አገልጋዩ ከአገልጋዩ ይጣላል፣ አንዱ በአንዱ ላይ ይነሳል። ኑ ወደዚህ ቅድስት ቤተክርስቲያን እጆቿን ዘርግታ ትጠብቃችኋለች። በእውነት ነው የምላችሁ። እኔ ለእናንተ ምልክት ነኝ። ኑ አክሊላችሁን ተቀበሉና አትርፉበት። የተዋችሁትን የጣላችሁትን ሳታውቁ የወጣችሁትን አክሊላችሁን ተቀበሉና አትርፉበት። ይሄ ከእግዚአብሔር ዘንድ ይሆናል የምትሰሙት መልእክት። እውነቴን ነው የምላችሁ። እግዚአብሔር ድል ፈንታ እየሰጣችሁ ይሆናል። ስለዚህ በለኝነት በማየው ነገር የወጣችሁ፣ በወሬ የወጣችሁ፣ ሳታውቋት የወጣችሁ ኑ እላችኋለሁ። እግዚአብሔር ይባርካችሁ። ስለሰማችሁኝ እስፒር ቀጥል ወንድሜ። ኤፌሶን አለች ግን ኤፌሶን አንዴ እሺ። ደሜ ኢብኑ ሐኪምን አስገባው ከቻልክ። ኢብኑ ሐኪም ሙስሊም ነው። ኦኬ እሺ። ቃሉት ያሰማል እንደሚዋ ጌታ በነገር ሁሉ ይርዳህ፣ አንተንም ያስፈጽምህ በደንብ። ጥሩ ነው፣ ትክክል ነው። ሰው አትሊስት ቼክ ቢያደርግ ጥሩ ነው። ከዚህ ወጣም ካለ እዛ የሚኖር ብቻ የዩኒቨርሲቲ ግን ቤተክርስቲያንን አንድ ቼክ ቢያደርጋት ከራሷ ከቤተክርስቲያን ድምጽ ቢሰማ ከሌሎች ባትሰሙ ጥሩ ነው። ይሄ እንግዲህ በተለይ ለፕሮቴስታንት ወንድሞቻችን ነው። ስለ ቤተክርስቲያን ማወቅ ስትፈልጉ የተክለ ሃይማኖት እንደዚህ ከክርስቶስ እንደዚህ ጋር ደም ጋር እኩል ሆነ ምናምን እያሉ እንደዚህ ከሚያጨበረብሩ ሰዎች ሳይሆን መስማት ያለባችሁ ከራሷ ከቤተክርስቲያን ስሙ። የቤተክርስቲያን ድምጿ በደንብ ጮሆ ማለት ነው በጣም ጎልቶ በመጽሐፍ ቅዱስም በአባቶችም ትምህርት ውስጥ ይሰማል። አሁን ላይ ያሉ መምህራንም ደግሞ አስገቢው ሞሬተር ሰጥቼሻለሁ፣ አስገቢው። እኔ አላወኩትም ልጁ
አሁንም ያሉ መምህራን ደግሞ ይህንን መሰረት አድርገው ያስተምራሉ። ስለዚህ እሱን ሁሌም ቢሆን ቼክ አድርጉ። ሌላው በእስልምና ውስጥ ያላችሁ ወንድም እህቶቼ ደግሞ እንግዲህ በእስልምና ውስጥ ያላችሁ ወንድም እህቶች ፕሊዝ እኔ በተቻላችሁ አቅም ፈጣሪን ከልባችሁ መፈለግን ብትጀምሩ መልካም ይመስለኛል። ይሄ ነገር ቀልድ አይደለም። በጣም እኔ የሆነ ሰው ልቡን ለፈጣሪ የሚያዘጋጅ ከሆነ በተለይ በዚህ በሐዲስ ኪዳን ለዓለም ሁሉ የተገለጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ እርሱን እግዚአብሔር በጣም በቀላሉ ነው የሚያገኘው። ስለዚህ ልባችንን ለፈጣሪ በጣም ክፍት እናድርግለት። እንዴ ከስነ ፍጥረት ጀምሮ ኢማጂን እንግዲህ ዛሬ እኮ አንድ የተረዳነው ነገር ከስነ ፍጥረት ጀምሮ አንድ እርግጠኛውን የሚከተሉት ሰው በቃ መሐመድ ብቻ ነው። እንዴ አንድ ግለሰብን ብቻ ያ ግለሰብም ቀጥታ ፈጣሪን እንኳን ያላገኘ ይሄ በጣም አስቸጋሪ ነው። ከዛ በኋላ ደግሞ የመሐመድ ምንነት ላይ ምናምን ማንነቱ ላይ ምናምን መሐመድ ማንነት ላይ ዝርዝር ነገር ውስጥ ሲገባ ደግሞ በጣም አስቸጋሪ ነው። ኢቨን እሱ ራሱ እንደው ምንድነው ከፈጣሪ እንዳልሆነ እስኪመስለው ነበር የመጀመሪያ ሁኔታው እሱ ለራሱ ለመሐመድም ማለት ነው ሲያደርገው የነበረው አደራረግ እንደ እንስሳ እስኪሆን ድረስ ሲሆን እሱ ራሱ ይሄ ነገር ከዴሞኒክ ይሆን እንዲህ ብሎ እስኪጠራጠር ድረስ እንዴ ፈጣሪ እንደዚህ አጠራጥሩ ምናምን እንደዚህ አይደለም የሚያደርገው የምር ፈጣሪ ቢሆን ማለት ነው ገና ከጀምሩ። ሲቀጥል ግን እንዳልኳችሁ ወደ እግዚአብሔር እቅፍ የሚመራንን ክርስቶስ ኢየሱስን አጥብቀን እንያዘው። እኔ ሙስሊም ወንድም እህቶቼም እንግዲህ ይህንን እንድትይዙ ልባችሁን ክፍት አድርጉ ነው የምለው። መልካም ጊዜ፣ መልካም ቀን። እናንተ ሰዎች እግዚአብሔር በነገር ሁሉ ይርዳችሁ። እና ኤፌሶን እህቶቻችን በደንብ ያውቃሉ ከኔ የበለጠ ስለ እስላም። አንተ እግዚአብሔርን ቀጥታ አገኘ ብለው ነው የጠየቅከው። ገብርኤልን ራሱ እንዳገኘ እኮ እሱ ሌላ ሰው ነው አለ ዋራካ ነው የነገረው፣ እሱ ራሱ አይደለም። ሲጀመር ገብርኤል ከ500 ከ600 ዓመት በፊት ለድንግል ማርያም ተገልጦ የተናገረውና ለመሐመድ የተናገረው ራሱ የተለያየ ነው፣ የሚጋጭ ነው። እዚህ ላይ እስቲ አንዳንድ ነገር ወይም እህቶቻችን ይቀጥላሉ። ግን ቀደም ትንሽ ነካ ነገር አድርጊው ነበር። ምንድነው ዴሞኒክ ፖሴሽን ነገር እስኪመስለው ድረስ ነበር መሐመድ እንግዲህ አይደል እንደዛ ነው የሚባለው። እንግዲህ ማለት በአጋንንት ፕሮሰስ የተያዘ እስኪመስለው ነበረ መጀመሪያ የጨነቀው አጋንንት ይሆናል ብሎ እስከ ማሰብ ድረስ ማለት ነው። በኋላ ላይ ግን እንደው ይሄ በከዲጃ በምን በኩል ተደርጎ እንደው ይሄ ለሙሴ የተገለጠው መልአክ ቢሆን ነው ምናምን አይነት ነገር እየተባለ ተጽናንቶ በቃ ይሁን ብሎ የተቀበለው ነገር ነው። እንደው የምር እንደዚህ አይነት ነገሮች ተፈጥረው ከሆነም ራሱ ማለት ነው የተፈጠሩበት መንገዱ ራሱ ይሄ ነው። ወደ እመቤታችን የተገለጠውን ገብርኤልን ከተመለከትከው እኔ በእግዚአብሔር ፊት ማነው ለእመቤታችን የተገለጠው ለዘካርያስ ቃል የተገለጠው ነው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የሚናገር መልአክ ነው። እና በነገራችን ላይ በቃ ቀጥታ ከእግዚአብሔር የተላከ መልአክ ሲሆን እንዲህ ነው አረጋግቶ ነግሮ አሳምኖ ይሄዳል። ከዛ ውጪ ይሄ አንብብ እያለ እያስጨነቀ በነገራችን ላይ ቆይ እንዴ እኔ ባይሆን እኔ ለራሴ ማውቄ ሊድ እሺ ስለምናው ላይ እነሱ ይሉበትና ግን አንድ ነገር ብቻ ጠይቄ ልውረድ። አንብብ ሲለው የነበረው ቀጣ ቁርአኑን ነው አይደለም? እስቲ ማን ነው የሚመልስልኝ እዚህ ጋር ስለምና ላይ ጥሩ እሺ እብነ ሐኪም ይሁን እሺ ሁሉም ጥሩ ናቸው ግን ዝም ብዬ እብነ ሐኪም ልጠይቀው ምንድነው 96ኛው ሱራ ላይ ነው አንብብ ብሎ የመጀመሪያው ወረዶ ላይ ማለት ነው አንብብ ሲለው ጅብሪል ቁርአኑን ነው። ሰላም ብያለሁ ቅድሚያ ሁላችሁንም። አዎ አኪ ሰላም እንዴት ነው ወንድሜ? አዎ እሺ ቁርአኑን ሲሆን ያው እንግዲህ በኪታብ መልክ እንደዚህ በሙሳሐፍ መልክ በመጽሐፍ መልክ የመጣ አይደለም። ቀጥታ በልቡ ላይ የሚቀመጥ ነገር ነው አይደል የሚሉት? አያውቁትም። ሂላፍ አለበት። ሂላፍ ማለት ክርክር አለበት በእነሱ ሊቃውንት መካከል ራሱ እነሱም አያውቁትም። በንባብ ይሁን ምላሱ ላይ ያስቀምጥበት በምናብ ያሳየው ምንም የሚያውቁት ነገር የለም። ተጽፎ የመጣ ነው የሚል ግን ግምት አላቸው? አይ የለም። አንደኛው ተጽፎ ያሳየበት ጊዜ አለ የሚሉ አሉ። አንደኛዎቹ ደግሞ እንዲሁ አይምሮ ውስጥ ነው የሚያሳድረው የሚሉ አሉ።
አንዳንዶቹ ደግሞ እንዲሁ ይነግረውና ያንን ነው የሚያስተጋባው የሚሉ አሉ። በሐሳብ ውስጥ ደግሞ ዝም ብሎ ሲያወራ የዛን ያላህን ነው ዝም ብሎ የሚያወራው የሚሉም አሉ። ተጽፎ ካልመጣ ታዲያ እንዴት አድርጌ ላንብብ ብሎ የሚከራከሩ ለምንድን ነው? ማለት ማንበብ የማይችለው የተጻፈን ነገር ነው ብዬ ነው። እሱ ላይ ባይዞ ተጽፎ አለመምጣቱ በጣም አስገራሚው ነገር መሰለህ። ባያዝ አለ እና ሚስ አንደርስታንዲንግ አለ በሁሉም ሰው መካከል። ከበፊት ጀምሮ ብዙ ክርስቲያን የሚነገረው ሙስሊሙ ማህበረሰብ ራሱ የሚነገረው መሐመድ ልክ ቁርአን ከሰማይ ወረደ ሲባል የሆነ መጽሐፍ የሆነ የተጻፈ ነገር ከሰማይ እንደወረደ ነው ሰው የሚመስለው። አይደለም። ምን መሰለህ መሐመድ ከሚናገረው ነገር ሙስሊሞች ወደኋላ አይበሉ ነው። ከራሱ አይናገርም ነው ቁርአን የሚለው። ስለዚህ ከራሱ አይናገርም ስለሆነ መሐመድ ያለው ነገር ሁሉም በቃ በአላህ ፈቃድ ነው ብለው ነው የሚያምኑት። የአላህ ቃል ነው ብለው ነው የሚቀበሉት። ስለዚህ አሁን ማንበብ አልችልም ያለው ለምንድን ነው? የሚነበብ ነገር አልችልም ያለው ያው ሲናገር ነው እንጂ ያነበበባቸውም ጊዜያቶች አሉ። ማንበብ አልችል አሉ ሊትራሊ የጻፈበትም ጊዜ ኢብኑ ሐኪም ይሄ ማስረጃ ምንድነው? ቆይ አሽራፍ እንጨርስና ሰው እንቀጥላለን። አንዴ አሽራፍ ወንድሜ ትቀጥላላችሁ። ቆይ አንዴ እሺ። ምን መሰለህ ሄደና እንግዲህ ዋሻ ውስጥ ምሳቃው ምኑን ቋጥሮ ይመላለስ ነበር። ያው ምግብ ይመጣለት ነበር በየጊዜው ከከድጃ ጋር ተጋብቶ እያለ ዋሻ ውስጥ ሂራ ሄጄ ልቆያለ። ከዛ በኋላ እዛ እየቆየ እያለ እንግዲህ የሆነ መንፈስ ተገለጠለት፣ ወይም ደግሞ አይዶን ነው ምን እንደሆነ ያ መንፈስ ይገለጥለትና ያንቀዋል። ከዛ እያነቀ እየደፈቀ ይቅራ እያለ ያስገድደዋል ማለት ነው። አንበብ እያለ አይ እኔ ማንበብ አልችልም ይላል። አሁንም አንበብ እያለ መልሶ 3 ጊዜ ነው የደፈቀው። በነገር ላይ ማንበብ አልችልም እያለ ማለት ነው። ምንድነው አልተማረም፣ መሐይም ነው ተብሎ ይታሰባል። በእስልምናው መሐይሙ ነብይ ተብሎ ነው የሚታሰበው። አንደኛው እንደ ተአምርም ብለው የሚያስቡት እነሱ መሐይም ሆኖ ወረደለት፣ በመሐይም ወረደ ቁርአን ብለው ነው የሚያስቡት። እንደገና የተላኩትም ለመሐይም ህዝቦች ነው ይላል ማለት ነው። ስለዚህ እንደ በስነ ስርዓት ብዙ ሐዲሶች ላይም የተቀመጠ ነው። እነሱ የሚያምኑበት እንደ ተአምር የሚቀበሉት ነው። በቃ የኛ ነብይ መሐይም ነው የተላከውም ለመሐይም ህዝቦች ነው ብለው ይቀበሉታል። አዎ የተወሰነ ኮንፊዚንግ የሆኑ ነገር ምን ነበር እኔ ጋር ምንድነው? ኦኬ ዘን እንደተባለው ያልተማረ ሰው ቢሆን እንኳን ማለት ነው እንግዲህ ያልተማረ ሰው ነው ማንበብም መጻፍም አይችልም ቢባል ራሱ ስቲል ቁርአን የመጣው የተጻፈ ነገር ኑሮ እያነበበ ምናምን ያስተማረ ቢሆን ኖርማል ተጽፎ የመጣ ነገር ማለት ነው ሆኖ መጥቶ እያነበበ ያስተማረ ቢሆን ኦኬ እሺ ይባል። ግን ገና ከጅምሩ እንደዚህ አይነት ጽሁፍ ካላነበበ እና ታምራዊ ነገር ሆኖ መጣ ከተባለ ማንበብ አይጠበቅበትም ገና ከጅምሩ ማለት ነው። አንብብ አላነብም ማንበብ አልችልም ምናምን የሚያስብል ነገርም እንደው የለውም የሚለውን ነገር ነበረ እንትን ያለው። ኤኒዌይስ እስቲ ከና አሽራፍ ጋር ምናምን የምትቀጥሉ ከሆነ ቀጥሉ፣ ከፈለጋችሁ ደግሞ እስልምናው ላይ ስለ ቁርአኑ ምናምን የተወሰነ ነገር ሂዱበት። በዚሁ አኪዬ አንድ ነገር ባለበት አስገራሚ ነገር ልንገርህና ሰውም በዛው ይሰማዋል። እሺ አሁን ከጅብሪል መጣ ብለው ነው አይደል የሚሉት? እሱም ከጅብሪል መጣ ነው ብሎ ያሰበው ግን አያውቅም። ወረቃ ነው ጅብሪል ነው ብሎ ራሱ የገመተው ናሙስ ነው ብሎ ገመተ ማለት ነው። በጣም የሚገርም ነገር ከሰይጣን ሲመጣም አላወቀም ነበር። ቁርአን ላይ ከሰይጣንም ወርዶለት ያውቃል። የሆነ ሰዓት ላይ ሲናገር ቁርአን ሲቀራ ሰይጣን ማጥመሚያ ቃልን በምላሱ ላይ ያኖረበት። ያ ማለት ከሰይጣን የወረደው ወሂ ተናገረ ማለት ነው። ስለዚህ ከሰይጣን ሲወርድም አያውቅም ይሄ ሰውዬ። አስበው፣ ሁላችሁም አስቡት። ከሰይጣን ሲወርድም አያውቅም። ከጅብሪል ይሁን ከሰይጣን ይሁን አይለይም። አያስገርምም? የሚገርም ነው። እና በስነ ስርዓት ቁርአን ላይ እንዴት እንከተለው አያስብልም ማለት ኤግዛክትሊ። አሁን ሱራ ነጅም 52ኛው ላይ ላሳያችሁ። በጣም የሚገርም ቁርአኑ ላይ ራሱ ፊት ለፊት ተቀምጦ ያለ ነውና ግን ምንም በቃ ሙስሊሞቹ እንዲሁ በደፈናው እንቀበለዋለን ይላሉ። ትልቁ ላይ አድርጉት እስቲ ይብናክ ተመልከት ቁርአኑ ምን እንደሚል። ከመልእክተኛና ከነብይም ከአንተ በፊት
አንድንም አላክንም ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያ ቃልን የሚጥል ቢሆን እንጂ ይኸው ሰይጣን በንባቡ ላይ ማጥመሚያ ቃልን ይጥላል አለ። ይኸው የሚጥል ቢሆን እንጂ ወዲያውም ከጣለ በኋላ ሰይጣን ወዲያውም አላህ ሰይጣን የሚጥለውን ያስወግዳል ይላል። ተመልከት። አሁን ሰይጣን አላህ ሰይጣን ራሱ መቀደም አልቻለም፣ ቀድሞ መጠበቅ አይችልም። ከጣለ በኋላ ግን ያስወግዳል ይላል። ሰይጣን ደግሞ ኦልሬዲ መሐመድ የሚያወራው ላይ ኦልሬዲ ጥሏል። ስለዚህ መሐመድ ጅብሪል ያወርድለት ሰይጣን ያወርድለት ናሙስ ይሁን ማን ይሁን አይለይም ነበር ማለት ነው። እንዲሁ ከዚያ ነው አንቀጾቹን የሚያጠናክረው። ከዛ በኋላ ካስወገደ በኋላ ያጠናክራል ይላል። ያው ሌላ ደግሞ ወረደ ከመጣ በኋላ ማለት ነው። yes አጉቲ ሰይጣን ደግሞ ምን አይነት ሰዎች ላይ ነው ይቀርባል የሚለው በሱረቱ ነህል ቁጥር 99 ጀምሮ መሰረት ራስዋቸው ጋይስ አስወሩን ኦኬ አሁን ትቀጥላለህ። አይ ሰይጣን የሚቀርበው ለአምላክ የማይታዘዙ ሰዎች ላይ ልባቸው ደረቅ የሆነ ሰዎች ነው አለ። ኦኬ ሻም ካጎቴ ጋር ትቀጥላለህ። እሺ ጋይስ በቃ እንትን እብነ ሐኪምን ወንድማችንን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። ከታች እያሉ ነበር። እኔ ራሱን አውቃለሁ ግን በደንብ አጋጥሞኝ አቅም ይሄ ማለት ያው በደንብ እንትን እያላለ ስለሆነ ነው። ስለዚህ ሁላችሁም ፎሎ አድርጉት እብነ ሐኪምን እና እንደዚሁ ተማማሩ ምናምን። ስለዚህ በደንብ በሰላም ምናምን በደንብ ጥሩ አድርጋችሁ ለመማር ሞክሩላችሁም። ጌታ በነገር ሁሉ ደግሞ ይርዳችሁ፣ በመካከላችሁ ይግባ። እሺ ትቀጥላላችሁ ወይስ የምትናገሩ ነገር አለ እብነ ሐኪም? አንድ ሾርት ነገር እንዳላቆመህ ደግመህ አንተ ጋር እኔ ጋር ቢያወራ አሪፍ ነበር። አሽራፍ ፕሊዝ ይሄን ነገር ተከትሎ አንድ አሽራፍ እንቀጥላለን ካንተ ጋር የዋሸነውን አንተ ታሳያለህ። በደንብ እናወራለን። እሺ ወንድማችን ይሄኛውን ቃል ተከትሎ ምን ላይ ላደርስ ነበር መሰለህ? ለጣዖት መሐመድም ሱሐባዎቹንም ሰብስቦ ቁረይሾቹንም ሰብስቦ በዚህ ቃል አማካኝነት ሁሉም ለአላት ላልኡዛ ላልማናት ለኮከብ ጣዖት ለፀሐይ ጣዖትና ለጨረቃ ጣዖት ሁሉም አንድ ላይ ሱራ ቀርቶ ሰግደዋል። አንድ ላይ አሻርኮ ማለት ነው። ይሄ ደግሞ ግልጽ በሆነ ሁኔታ ተፍሲሩ ላይ ተቀመጠ ነው። እቺ ለማለት ነው። እግዚአብሔር ያክብረልን። አኪዬ የነፍሱ ዋጋ ያርግልን። እናመሰግናለን። በጣም የሚገርም ነው። እግዚአብሔር ያክብርልን። እናመሰግናለን። ቴንኪዩ እብነ ሐኪም አመሰግናለሁ። በቃ እሺ ቀጥሉ ምናምን ባሮኪ አንተን በውስጥ አወራለሁ። እሺ ቀጥሉ። እሺ ወንድሞች እሺ መልካም። አሁን ምን ነበረ ቁርአን ማለት ምን ነበረ ወርዶለት አንብብ እያለ የነበረው ብሎ ሲጠይቅ ምን አይነት ምላሽ ነው የሰጠኸው እብነ ሐኪም? የኔ ምላሽ ተውና እስቲ አንተ እየመለስከው እንማማርበት። አይ አይደለም ማታውቀው ይኸውልህ ማታውቀውን ነገር አላውቅም ነው የሚባለው። አሁን ሌላ ተጨማሪ ወሬዎች አትኖር። ወንድማችን ተረጋጋና አሽራፍ እየሰማኝ ነው። ተረጋጋ። ለመማማር እናደርገው። ሁሉም ሰው እየሰማን የትም አንሄድም መቼም። ቁጭ ብለን በስነ ስርዓት በእርጋታ እየተነጋገርን ሁሉም ሰው እንዲማር እናድርግበት። አሁን ወከባውን ተወውና ቀጥታ ፖይንት ባይ ፖይንት አንድ በአንድ እናያቸዋለን። ሲወርድለት አስፋኝሽ ወይ አነሰፋህም። መጀመሪያ የምጠይቀህ ወንድማችን ተረጋጋ እንጂ አሽራፍ። እኔ ተረጋግቼ ነው ያለሁት። እኔ አባት እየተደማመጥን በምንድን ነው መሐመድ ሲወርድለት አንብብ ብሎታል አይደለም? ብሎታል። ይቅራ ሲለው ምን እያሳየ ነው ይቅራ ያለው? ጎበዝ አንተ እሱም ምላሽ ምን ብለን የሰጠኸው? ቆይ እየጠየቅኩህን መልስልኝ። ምን እያሳየ ነው ይቅራ ያለው? እሺ አስፋኝና ላሳይክ። አትረበሽ ተረጋጋና መጀመሪያ መልስ። አስፋኝና ላሳይክ። አስፋኝ ላሳይህ። ይኸው ጠይቀኸኛል አይደል? ምን እያሳየ ነው አንብብ ያለው ብለኸኛል። ማስረጃውን ስጠኝ። ማስረጃውን ይኸው አለኝ። እኔ አነበዋለሁ፣ ራሴ ይዤዋለሁ መጽሐፉን። ይኸው እያየህ ጋር መጥቀስ ትፈራለህ? ማስረጃውን ጠቅሼ አስረዳሃለሁ። አስፋኝ እንዴ እኮ ንገረን ማስረጃውን ልከፍትልህ ነው። አስፋኝ ይኸው እኔ አነበዋለሁ፣ መጽሐፉን ይዤዋለሁ፣ ቁርአኑን ይኸው ካጠገቤ። አስፋኝ ላንብብ ላሳይህ። ወንድማችን
የምታደርገውን እኮ ስለምናውቀው ነው። አረበኛ ትከፍታለህ፣ ይኸው ሰው አለ፣ አረበኛ ውስጥ ትሸጎጣለህ። ሰው አለ፣ አስፋኝና ላሳይክ። ወንድማችን ሰው ነህ እኮ አንተ፣ ተረጋጋ። አሁን በአረብኛ ከምትደበቅ በአማርኛ ማስረጃውን ጥቀስልን። አረብኛ አይደለም አማርኛ ነው፣ አማርኛ ነው። እሺ ማስረጃውን ጥቀሰው። ማስረጃውን ጥቀሰው እኮ ጠቅሼው ይኸው አስፋኝና ላሳይክ ንገረንና ከዛ እናሰፋለን። ኦኬ እሺ። ሱረቱል በቀራ አንተ በንግግር አገልጾም እንዴ? በንግግር አይ ሀብተወልድ ቆይ ላስፋው፣ ችግር የለም ልንጥቀስልህ። ይኸውልህ ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ አለ። አስፋኝ። እሺ ላሳየህ። እሺ ቆይ እንደዚህ ነው የሚደረገው። ጥያቄው ምንድን ነው? ለነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል በሂራ ዋሻ ላይ ተገልጦ አንብብ ሲለው ምን ነበረ አንብብ እያለ የነበረው እያለ ነበረ። ያው ማለት አንብብ የሚባል የተጻፈ ነገር ብቻ መስሎታል። እንደዛ መስሎክ ነው አይደል? ተሳስተሃል። እቺን ቲፕ በደንብ ያዛት፣ ኖት ያስክ ተከታተለኝ ማለት ነው። አምላካችን አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ እንደዚህ ይላል፣ ቁል መን ካነ አዱወን ሊጅብሪል ፈኢነሁ ነዘለ ዐላ ቀልቢከ ምን አለ? ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰድቀን ሊማ በይነ የደይሂ ወሁወ ወቡሽራ ሊልሙእሚኒን ይላል። አማርኛውን ላድርግልህ። እንደዚህ ይላል፣ ለገብርኤል ወይንም ለጀብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአንን ከበፊቱ ለነበሩ መጻሕፍት አረጋጋጭ፣ ለምዕመናትም መሪና ብስራ ሲሆን በአላህ ፍቃድ ምንክ ላይ አወረደዋል? ልብክ ላይ አወረደው ይላል። አየክ? ቁርአን የወረደው ምን ላይ ነው? አስጨርስ። አትግባ። ስለዚህ ልቡ ማለት አትግባ። ወንድማችን አትግባ፣ ተረጋጋ እንጂ አትግባ። እንዴት ያለ ነገር ነው? አትረበሽ ወንድማችን። ተመልከቱ። አሁን አማርኛ ተዋት፣ ለኔ ተዋት። እቺን አማርኛ በማለት ትግባ። ማታቆል ያወራክ ነበር፣ መደማመጥ ትችላለህ። ያወራክ ነበር፣ አሁን አስፈራኝ። መደማመጥ ትችላለህ ወንድማችን። በደንብ ነው የምችለው። በመሀል ትግባ። ጥያቄ ጠይቀኛል አይደለ? ስለዚህ ልመልስ ላብራራ። መልሰሃል። በቃ ይበቃል። አልመለስኩም። አንተ ፈርተህ ነው ቅድም ስለዋሸክ። እሺ በልብህ ነበር ያለው። ተመልከቱ። በልብህ ምን ማለት ነው ወንድማችን? ጎበዝ እኮ ልጨርስ እያልኩ የነበርኩ ለዚህ እኮ ነው። በቃ መጠይቅህን መልስ። አንተ አሁን መላሽ አይደለህ? አንተ ጠያቂ ብቻ ነህ። አዎ እስልምናው ላይ እኔ ላብራራለህ። አንተ ጠያቂ ብቻ ነህ ወይ? አንተ ጠያቂ ብቻ ነህ። ከኔ ይሻላል። ከኔ ተማረ እስልምናው። እሱን እየሄድክ ምን ብለህ እየመለስክ እንደነበርኩ በደንብ ሰምቼ ነው የገባሁት። በነገራችን ላይ ወንድማችን መልሱን ለምን ታስቀይሳለህ? በልቡ ማለት ምን ማለት ነው? ለምን ታዘናጋለህ? አዎ ልንገርህ። ኦኬ ልንገርህ። እንግዲህ አምላካችን አላህ Subhanahu Wa Ta'ala ቁርአንን ለመልእክተኛ ሰለላሁ ዐለይሂ ወሰለም በ23 ዓመት ነው የሰጣቸው። በ23 ዓመት እንዳስፈላጊነቱ እያወረደ ወይም ደግሞ ጥያቄ እንደመጣባቸው ለእርሳቸው እየመለሰ ማለት ነው ያንን ጥያቄ። ቁርአንን በመልእክተኛው ሰለላሁ ዐለይሂ ወሰለም ልብ ላይ ነው ያወረደው አላህ። አይታል በልብ ላይ አውርዶታልና ነው የሚለው። ስለዚህ መልአኩ ገብርኤል ምንን አንብብ እያለው ነበረ ካልከ ደግሞ ምኑን ልቡ ላይ ያወረደው? አታስቀይስ፣ መልሱን መልስልን። ምንም አይመልስም እኮ በልብህ ላይ ማለት ይሄ ነበር እየሰከሳቸው የነበረው። ማልገባ መስሎት ማለት ነው። የለም መልስ የለም እኮ ልጨርስ፣ አስጨርሰኝ። ሰው አለ እያየህ ነው እኮ። እሺ መልስልን። በልብህ ላይ ማለት ምን ማለት ነው? በልብህ ላይ ማለት ቀልቡል ብራዘር ይኸው ምን ይላል የአረብኛው? እስከምባት እኔ አረብኛ ትርጉም አላልኩም። በልብህ ላይ ማለት ምን ማለት ነው? ምን ትላለች? ይኸውላችሁ መልስ የለም። አረብኛ ላይ ነው የሚሮጡት ሙስሊሞች ሁሉ ጊዜ መልስ ሲያዩ አላ ብሎ ምን ይላል? ይኸው አረብኛው እንደዚህ ይላል ነው የሚሉት። አላ ብሎ ምን ይላል? ተመልከቱ። ይሄ ልጅ ማለት ኤግዛክትሊ የሙስሊሞች አንድ ሳምፕል ብላችሁ ሰዱት። ሁሉ ጊዜ ጥያቄ ሲጠየቁ መልስ የላቸው። አረብኛ ላይ ይደበቃሉ። ልክ እንደዚህ ማለት በዚህ ልክ ትንበጫበጫለህ። እኛ ጋር ስደርስ መልስ የለም። ከሌለ ሰክሳቸው ማያውቁትን በቃ ይሄ ነው የሙስሊሞች ቋንቋ። ሁሉ ጊዜ ይሄ ስለ እስልምናቸው አያውቁም። መጨረሻ ላይ የሚሉት ምንድነው? እንደዚህ አይነት የቃላት እንካ ሰላምታ ላይ ነው የሚገቡት። እስልምና መልስ የለውም።
እሺ አይ ቲንክ እሺ ጠይቀኝ አንዴ ይኸውልህ አባ አሽረፍን ይኸውልህ ብራዘር አሽራፍ ሀብቶል ዲስክለው በስርዓት እንወያይ። አሽራፍ አዳምጠኛ አንተ ደግሞ እንደ 2 ዓመት ሙሉ እንደዛ ይባል አይደብርም? አዳምጠኝና አንድ ነገር እንሁን። ይኸው ለመማማር እስከሆነ ድረስ እዚህ ጋር እሱ የጠየቀ ጥያቄ አለ ሰው የጠየቀህን ጥያቄ በአግባቡ እንዲነ ሞክ ምናምን ሳትደራርጎ በፒስ አውራው ጠይቋል። የጠየቀን ጥያቄ በአግባቡ መልስለት። አሁን እሱ ጀስት ነቢዩ መሐመድ የጅኒን የሰይጣንንም ድምፅ ይሰሙ ነበር በአፋቸው ላይ ያስቀምጥ ነበር የሚለውን በአግባቡ መልስለት ብሎ ተቀምጦበታል። አልተቀመጠበትም። አለቀ። ይህንን እኮ የምትመልስለት አርላ አብኬም ልክ ነኝ። ትክክል። ቴንኪው ሀብቶልይ። አሁን ይኸውልህ የመጀመሪያው ፖይንት በልብህ ነው የሚለው አለ። በልብህ ማለት ምን ማለት ነው ብዬ ጠየቅኩት። የአረብኛ ትርጉም ላይ ይሄዳል። አሁን ራሱ ምዕራፍ ክፈትና ወንድማችን ቀድመህ በልቡ ላይ ነው የሚያወርደው ብለህ የመጀመሪያ ነጥብ ላይ ነው የተመለስከው። ስለዚህ በልብህ ማለት ምን ማለት ነው የሚለውን ንገረን። አሁን ሌላ ወሬ አታውራ። በቃ ጎበስ አንደኛ ማይኬን ሙት አታደርጉ። እዚህ እናንተ ብዙ ናችሁ፣ እኔ ብቻዬን ነኝ። ሁለተኛ ደግሞ ተፍሲር ከፍትለታለሁ፣ በተፍሲር እናወራለን ማለት ነው። አረብኛውን አምጥቻለሁ፣ ከዛ ተፍሲር ከፍቼ በተፍሲር በደንብ እናወራለን። ቁርአኑ አይበቃኝም ካለ። ስለዚህ ማይኬን ሙት ካረጋችሁኝ ካሁን በኋላ ያው ስከሳውን ልጁ እየሰከሳችሁ የነበራችሁን ነገር አምናችኋል ማለት ነው። ስለዚህ እንቀጥል። እናደርጋለን ወንድማችን ቅድም እንዳወራክ እኔ ፊት አውራ። አኬን እንደሰከስከው እኔ ሰክሰኝ እስኪ። ልብ አለክ ተግመቼ ነው የምታርገው። በዚህ ልክ አንወርድም። መልስ ላታተኩርም። ምን አይነት ሰው ነው? በጌታ ስም ወደታች ነው ማወርድ። አንወርድምኛ እዛው ተላላጥቲ በስነ ስርዓት ይኸው ልወያይክ እያለ ነው። ትልቅ ሰው ነው በነገራችን ላይ። እንደ ሰው አክብራ አውራ። በደንብ አክብሬው እያወራው ነው። ስለዚህ በስነ ስርዓት መረጃው ላይ አተኩር አውራ። ምንድነው ባፈም ትጸዳለህ? በቃ ወደታች ከዚህ በኋላ አንዴ አንተ አሽራፍ ሰማኝ? ይሰማል። ቀጥል። ሰማኛ። መጀመሪያ አብኬም ያሳየን መጽሐፍ አምጣ። መጀመሪያ እሱን ቁርአን አንብብ። መጀመሪያ አብኬም ማን ነው? ኢብኑ ሐኪም ለማለት ነው። አትወልድ፣ ይቅርታ ኢብኑ ሐኪም በል። እሺ ኢብኑ ሐኪም እሱ ያመጣው መጀመሪያ አንብብ መጀመሪያ ይሄን ከማንበብ መጀመሪያ አመጣኝ። እሱ ያነበበልህን እንዴ ጠየቀኝ እኮ ነው። ሀብተወልድ አልነበርክም እንዴ? እሱ ያነበበልህን መጀመሪያ አንብብ። እሱ ያነበበልህን ቁርአን ሰባት ሆናችሁ አንድ ላይ ለምን ትፈራላችሁ? ጠይቁኝ። ልቀጥል። አንድ አዳምጠኝ። እኔ አንድ ጥያቄ ስጠየቅ ጥያቄውን ካወቅኩት በኋላ ነው። ጥያቄውን የጠየቅን ጥያቄ እንዲህ ነው፣ መልሱ ደግሞ እንዲህ ነው። ለምን እንዲህ ብለህ የጠየቀው ጥያቄ መልሱ እዚህ ጋር እንዲህ ነው ብለህ ለመመለስ ኢብኑ ሐኪም ያመጣውን ጥያቄ ከቁርአን ላይ ያስነበበን አውጥተህ አንብበው። አላስነበበኝም ከቁርአን ላይ ብራዘር። እንዴ ከቁርአን እኮ አላስጠየቀኝ ነው። እስኪ ሙሐመድን እስኪ ቀስ በል ሀብተወልድ ቀስ በል። እሺ ሚውት አድርገው አንዴ። ኢብኑ ሐኪም ከኖ መጀመሪያ ያንን ጽሁፍ የጠየቀውን አሽራፍ የጠየቀውን ብለው እኔ ያመጣሁት ምን መሰለህ አብቶልይ፣ እኔ ያመጣሁት ከአነጅም ላይ ነው። አሁን ምንድነው ወንድማችን ያደረገው? እዛ ቦታ ላይ እንዳንሄድ ቀድሞ ለሐኪ የመለስከውን ምላሽ አረጋግጥልን ነው እያለ ያለው። እሱን ችግር የለም እኔ ፈቅድለታለሁ አብቶል። አሁን በልብህ ይሄኛውን እኔ አሁን ፈቅጄለታለሁ። ይሄን አይተን ከዛ አዛኛው ላይ እንድንሄድ ማለት ነው። የሰይጣን ቃል እንዳለበት በቃ እሱ ነው ዋናው። ይሄ ቃል ልክ ነው ልክ አይደለም የሚለውን ወይም ደግሞ ምን ለማለት እንደተፈለገ በደንብ አድርጉ እንዲያብራራ። ኤግዛክትሊ አልገባም ከዚህ በኋላ ማለት። ቴንኪው በጣም ቴንኪው ደሜ። አሽራፍ አሁን በልብህ የሚለውን ምን ማለት ነው የሚለውን ይኸውልህ፣ አንተ አሁን እስልምና ላይ ታውቃለህ ብለን የገባኸው
ስለዚህ የምጠይቀን ጥያቄዎች ባጭሩ ለመመለስ ሞክር። በልብህ ማለት ምን ማለት ነው? ስለዚህ ጠይቀኛል፣ በመሃል እንዳገባብኝ። እሺ አብራርቼ ሳልጨርስ የምትገባብኝ ከሆነ እገባብሃለሁ። በአጭሩ መልስልኝ። ይሄን ምን እለዋለሁ መሰለክ? እኔ ሳልጨርስ ብትገባብኝ ይሄ ብልግና ይባላል። ብልግና እንደዚህ ነው የሚባለው። እሺ እኔ ሳልጨርስ ከገባህብኝ፣ ጨርሼ ከገባክ ጠይቅ። ምን ሆነ ነው ወንድማችን? ጫት ላይ ነህ ወይስ እንዴት ነው? በሪስፔክት እያወራሁህ ነው። በክብር አውራ አንተ። እኔም እኮ በደንብ በሪስፔክት ይበቃል። የተፋ ሰው ይምጣ። አይ ቲንክ አረ ልቀጥል ጋይስ፣ እንዴ ልቀጥልሽ? ብልግና ምን አመጣው? ይበቃል። ትልቅ ሰው አስገቡ ሰዎች። ይቅር። ይሄ ጠቅላዎች ይውጡና ትልቅ ሰው ይግቡ። እንደዛ ይሻላል። ይቅር። በጣም በክብር የተከበሩ ሰው ናቸው፣ መምህራችን ናቸው። እላፊ እንድታወሩ አንፈልግም። ጫታችሁን ተፍታችሁን መጀመሪያ በአፉ ነው የሚጸዳደው ልጁ። ሲጀመር ለእንትን እንኳን የሚሆን አልነበረም። እሺ ሌሎች ሙስሊሞች ካላችሁ የነብዩ መገለጥ ከየት ነው? በዚህ ርዕስ ነው እንደውም የምንሄድበት። ደሜ አሁን አዘጋማ። ያ ቀጥሉ፣ ሂዱበት። እስከዛ በልብ የተባለውን እናሳያ። በልብህ ያልኩት አውቄ ነው። በልብ ማለት ምን ማለት ነው? አንደኛ ፖይንት አሽራፍ ከታች ሆነ ተማር በደንብ ሙስሊሞች። በልብህ የተባለው ይሄ አያ ኤግዛክትሊ ለሂራ ነው የሚል ማስረጃ ማምጣት ይችላል አንድ ሙስሊም? አይችልም። ተመልከቱ። አኬ የጠየቀው ምን ብሎ ነበረ? የሂራ ዋሻ ላይ ኢቅራ በሚልበት ሰዓት ላይ ምን ላይ በምን እያሳየው ነው አንብብ ያለው ነው ያለው። ስለዚህ ይሄ አሁን ያመጣልን ማስረጃ የሂራ ነው ወይስ የአጠቃላይ ቁርአን ነው? የአጠቃላይ ቁርአን ነው። ስለዚህ ማስረጃ የለውም። ለሂራው በልብህ የሚል ምንም ማስረጃ የለውም። ምክንያቱም ሌላ የቁርአን ክፍሎች ላይ ደግሞ በሰው አምሳል በሟች ሰው አምሳል ተገልጦ ወዘተ ስለሚል ማለት ነው። ስለዚህ ማስረጃ መሆን አይችልም። ሁለተኛ በልብህ ምን ማለት ነው የሚለው ላይ እንግባና እንመልከት። ተመልከቱ ጋይስ፣ ምን ነበር ያልኩት እኔ? የተለያዩ እይታዎች ነው ያሉት እያልኩ ነበረ። ይኸው የራሱ አሁን ወንድማችን ያመጣው ይኸው የ297 ሱራ በቀራ፣ ይቅርታ ሚዩት አድርጉልን ድምጽ ይሰማል። ሱራ ይኸው ሁለተኛው ሱራ 97 ላይ በልብህ የሚለውን ያብራራዋል። እኔ ኤግዛክትሊ ያልኩትን ቃል ነው የሚናገረው። በነገራችን ላይ ሆን ብዬ ነው እንዲቀጥል የፈለኩት የነበረው። ወንድማችን ግን እንደምታዩት ወደ መልሱ አይሄድም። እንዲሁ ማደናቆር ነበር የያዘው። አሁንም ይህን መመለስ የሚችል ሙስሊም ከገባ በጣም ጥሩ፣ ካልገባም እኛ እንቀጥላለን። ተመልከቱ። ይኸው ይሄንን ቃል ያነሳል። ይኸው ማን ነው? ይኸው አስራር ሐሻፍ ማለት ነው። ሐሻፍ አለ አስራር እንዲህ ይለዋል፣ ወደ ልቡ ተላከ አለ። ይኸው በአማርኛ ላርግላችሁ እንዲቀል ሁሉም ሰው እንዲከታተለን። ይኸው በልብህ ነው ያወረደው። እቺ በደንብ አይተረጉማትም፣ እግዚአብሔር ይለዋል፣ ግን በደንብ ሰሙ። በልብህ ላይ ያወረደው ነው ያለው ለዚህ ነው። በሌላ ቦታ ላይ በታማኝ መንፈስ በልብህ ላይ ያወረደው ይላል። ጅብሪል ንጹህ መገለጥ ሲያስተላልፍ አንዳንድ ጊዜ በሟች ሰው ስሙ ይወላችሁ፣ በሟች ሰው አንዳንዴም በመላክ አምሳል ይመጣል። የተፈቀዱና የተከለከሉ ጥቅሶች እንዲሁም የሸሪዓዎችን የፍርድና ማብራሪያዎችን ባመጣ ቁጥር በሰው መልክ ነበር እንጂ የልብ ወሬ አልነበረም። ይኸው የራሳቸው ሙፈሲሮች የሚያስቀምጡት በሰው መልክ ነበር እንጂ የልብ ወሬ አልነበረም፣ በልብ አልነበረም ብለው ያመጣዋል ራሱ ፍርድ እንትኑ ማለት ተፍሲሩ። ስለዚህም እንዲህ ይላል፣ እርሱ ያ መጽሐፍን በአንተ ላይ ያወረደው ነው፣ በአንተም ላይ መጽሐፉን ማወረድ አይበቃቸውምን ይላል። ስለዚህ ይሄ ራሱ የተረጋገጠ አይደለም። ግልጽ በሆነ ሁኔታ ይኸው በልብ ላይ የልብ ወሬ አልነበረም ይላል። ብዙ ሙስሊሞች ራሳቸው እንኳን ሳያውቁ ነው እንግዲህ እናውቃለን ብለው ዝም ብሎ በስሜት የሚነዱት። የራሳቸው ሙፈሲሮች ይኸው እንዲህ ነው የሚፈስሩት። በልብ ማለት ምን ማለት ነው ሲባል አያውቁትም። ለዛ ነው ስጠይቀው መመለስ ስላልቻለ ሲንተባተብ የነበረው ማለት ነው። አሁን ቅድም ያነሳነው ላይ ስንመለስ ይሄ ምን ማለት ነው? ይኸው የተሻላችሁ ሙስሊሞች ካላችሁ ግቡና የቅድሙንም በልቡም የሚለውም ከፈለጋችሁ ግቡና ተማማሩ ከኛ ጋር። እስቲ ያሳዩን
ይኸው ቀደም ያነሳ ነው ደግሞ ሰይጣን በንባቡ ላይ ማጥመሚያ ቃልን የሚጥል ቢሆን እንጂ ይላል። ይኸው ሰይጣን የማጥመሚያ ቃልን በመሐመድ ምላስ ላይ ሲያስቀምጥ መሐመድ እንዴት አላወቀም? እንዴት ነው መሐመድ እየተገለጠለት ያለው? ጅብሪል ይሁን ሰይጣን ይሁን እንኳን መለየት እስኪያቅተው ድረስ ማለት ነው። ስለዚህ እንዴት ነው ቁርአን ታማኝ የሚሆነው? in whichever the cases እኛ እያነሳን ያለነው ሰይጣን በቁርአን ላይ ማጥመሚያ ቃልን ሲጥል መሐመድ የሰይጣንን ቃል የአላህ ቃል ነው ብሎ ሲናገር ምንድነው የሚያሳየን? ከጅብሪል ነው ያለው ሰውዬ ከሰይጣን ደግሞ የአላህ ነው ብሎ ሲያቀርብ እንዴት ሁለቱን እንኳን መለየት ያቅተዋል? ይሄ ነው ወይ ከአምላክ የሆነ መገለጥ የሚባለው? ከሰይጣን ይሁን ከየት ይሁን የማይለይ ማለት ነው። እና ቀደም ያነሳችሁት ላይ ነው መሰረት ያደረግነው የመጀመሪያው ፖይንት ላይ። ለዛ ነው ይሄንን ያመጣ ነው። በእርግጥ ጠዋትም ስናወራበት ነበረ ኦር በሰዓት አቆጣጠሩ አይ ዶንት ኖ ማታ ማለት ነው። አክስቴ ጓ ቤትዬ አሹ አራት ሰላም ብያለሁ። ብትጨምሩት ካለ አክስቴዋ ቀጥሉ። ሁለት አጎቴዎች እና አሹ ምናምን ምንድነው ያአላህ መሐመድ አኬ ሲጠይቅ የነበረው ምንድነው መሐመድ ቀጥታ አምላኩን አናግሮታል የሚል ጥያቄ ጠየቀው። ግዴታ እኮ ቀጥታ ማናገር አይጠበቅበትም፣ በመላእክ በኩል መጥቶ አናገረው የሚል አይነት መልስ ነው። ኦኬ ይሄንን እንደ መልስ እንቀበለውና ይሄ የመጣው መልአክ በራሱ መልአክ ለመሆኑ ምንድነው ማረጋገጫው? መጽሐፋችን እንደሚያስጠነቅቀን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ድንቅ አይደለም ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ይለናል አይደል ቅዱስ ጳውሎስ። ስለዚህ ሰይጣን የብርሃን መልአክ መስሎ ወደ ሰዎች እንደሚመጣና እንደሚያስት ተነግሮናል። ካዲያ ወደ መሐመድ የመጣው መልአክ የተባለው አካል እውነተኛ መልአክ ከአምላክ የተላከ ለመሆኑ ምንድነው ማስረጃው ማረጋገጫው? እኔ ከአምላክ የተላኩ መልእክተኛ ጅብሪል ነኝ ብሎ ማንነቱን ገልጦለታል ወይ አይደለም? መሐመድ ሊያውቀው በማን ነው ራሱ መልአክ መሆኑን በራሱ ያረጋገጠው የሚለው ላይ ሂዱበት። ሙስሊም ላስገባላችሁና አራድም አለ አጎቴም አለ። ሰላም እንዴት ናችሁ? ሰላም ልበላችሁ ብዬ ነው። ተወደዳችሁ እንዴት ናችሁ? እሺ የሰላም እንዴት ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። ቀጥሉ። እሺ ግን ቀደም አንብብ የሚለውን ቃል ጻፍ ብቻ አይሰጥም ብሏልና አልገባኝም። እዚህ ጋር ተያይዞችንም የመልሳት ሐሳብ ማለቴ ሙስሊሞች ካሉ እንዲመልሱ። የተጻፈ ነገር ካልሆነ ሌላ አንብ የሚባል ነገር አለ እንዴ ከተጻፈ ውጭ? እና ሌላውን ጥያቄያችሁ እንዲመልሱ። እሺ እንዴት አላችሁ ብያለሁ። እኔ ራሱ ስሜታዊ ሆንኩ ሰው በጫተው ምንድነው ሰው በቃ መውጫት። ለማንኛውም በጨዋነት ገብታችሁ አውሩ። እሺ ኢብኑ ሐኪምን በተለይ ስታወሯቸው በትህትና ይሁን። እኛ ጋር ኦኬ፣ እሳቸው ጋር ሲሆን ደግሞ በትህትና ለማውራት ሞክሩ። የገባ ሙስሊም አለ መሰለኝ። ኢብኑ ሐኪም ይቀጥሉ፣ ይቀበሉ። እሺ እሺ ወንድሜ። ኦኬ እየተሽከረከረ ነው መሰለኝ። ሙስሊም አልገባም፣ እየተሽከረከረ ይሆናል። እሺ ኦኬ እስቲ እንመልከት ጋይስ፣ በዚሁ ሰዓቱን እንድንጠቀመው ተመልከቱ። ሲወርድ የነበረውን ታሪክ ተመልከቱ እስቲ። በጣም የሚገርም ነው። በነገራችን ላይ እስልምናው ላይ የምታገኟቸው ነገሮች በጣም አስገራሚ ነገሮች አሉት። አሁን አንደኛውን እንመልከት። ይኸው የመጀመሪያው እንግዲህ መገለጥ ተብሎ የሚታሰበው ለመሐመድ ማለት ነው። ቅድም እንዳልነው ዋሻ ውስጥ ገባ። እዛ ዋሻ ውስጥ ይቆይ ነበረ። ምግብ ይመጣለት ነበር ወይም ያመጣ ነበረ። ራሱ ይመለስና ይኸው እንደምታዩት ሱባኤ ብሎ ዋሻ ይገባል። ልክ እንደ ሱባኤ ማለት ነው።
ከዛ ዋሻ ከገባ በኋላ ደግሞ ወደ ከድጃ ይመለስና ምግብ ምናምን ደግሞ ይዞ ይመጣል ማለት ነው። እንሂድና እንግዲህ ያ ጊዜ ላይ ስንሄድ የሆነ መልአክ ወይም የሆነ መንፈስ ወደሱ መጣ። የሆነ መንፈስ ይገለጥለትና ምን ይለዋል? ሪሳይት ይለዋል። ያ ማለት ኢቅራ ማለት ነው። ኢቅራ ማለት አንብብ ይለዋል። አንብብ ሲለው ማንበብ አልችልም አልተማርኩም ይለዋል ማለት ነው። ማንበብ አልችልም ሲል አሁንም መልሶ ይጨምቀዋል። he took hold of me ይላል። ያ ማለት እንደማነቅ ማለት ነው። ያንቀውና ይደፍቀዋል። ደግሞ ይኸው pressed me ይላል። ተመልከቱ። እንደዚህ አይነት መልአክ ከእግዚአብሔር ነው። ለነ ቅዱስ ዳንኤል የተገለጠ ለነቢያቱ የተገለጠ የቅዱስ እግዚአብሔር መላእክት ሲመጡ እንኳን ያረጋጉ ነበር። የደነገጡትን አረጋግተው ሲነካቸው ሲዳስሷቸው እንኳን ፍጹም በውስጣቸው እርጋታን ተሞልቶ ነበረ እንግዲህ መልእክቱን የሚነግሯቸው የነበረው። ይሄ ለየት ያለ መንፈስ መሆኑን የምታውቁት እንደመጣ አነቀውና ይቅራ አለው ማለት ነው። እንደመጣ የሚያንቅ መንፈስ ምን ማለት ነው? የሚያንቅ መንፈስ ከእግዚአብሔር ነው። ነብይ ተብሎ ተከበረ ተብሎ ለተባለ ሰው መጥቶ የሚያንቀው ሰው የሚያንቅ መንፈስ ከእግዚአብሔር ነው። መጥቶ አንቆ ይቅራ እያለ ደፈቀው ይላል ማለት ነው። ይኸው ደፈቀው። እኛ ምን ጨምሮ አይደለም። በነገራችን ላይ ብዙ ጊዜ ስናወራ እኛ እንደው ያጋነን ይመስላል። በፍጹም አይደለም። ይኸው መጥቶ አንቆ እየደፈቀ ይቅራ እያለ የሚያስጨንቅ መንፈስ ነው የመጣበት። ከዛ በጣም እስኪ ጨንቀኝ ድረስ ተመልከቱ። ይኸው till I was hard pressed እስኪ ጨንቀኝ ድረስ ይጨምቀኝ ነበራል። ከዛስ thereafter he let me off and said መልሶ ይለቀኝና ምን ይለኛል? ይቅራ ይለዋል ማለት ነው። አንብብ ይለዋል። አሁንም አንብብ ሲለው ምንም ማንበብ አልችልም ይላል ማለት ነው። አሁንም እንደዛ እየታነቀ ማለት ነው። ከዛ አሁንም እንደገና መልሶ ይተወና መልሶ ያንቀውና ይደፍቀዋል። አንብብ ይለዋል። ከዛ ማለት እንዲህ እያለ 3 ጊዜ አስቡት ጋይስ፣ አስቡት። በመጽሐፍ ቅዱስ አንድ ታሪክ አታገኙም እንደዚህ መልአክ መጥቶ አንቆ ጨምቆ ምናምን ነቢያትን የሚያሰቃይበት ማለት ነው። አታገኙም። እንደውም ያዕቆብ ከፈጣሪ ጋር ከእግዚአብሔር መልአክ ጋር ታገለ ይላል ማለት ነው። ከዛስ አሸንፈሃልና ተብሎ ሲሾም ታዩታላችሁ። እስከ ትግል ድረስ ክብር ይሰጠዋል። ተመልከቱ። ታገለ የተባለው እኮ ትልቅ ክብር እኮ ነው። ትልቅ ክብር። ይሄ ግን መጥቶ ምን ይላል? አነቀው፣ ደፈቀው። ይኸው ከዛ አንብብ እያለ 3 ጊዜ እያነቀ እየደፈቀ እስኪጨንቀው ድረስ እስኪጨንቀኝ ድረስ ነው የሚለው በነገራችን ላይ። ከዛ በኋላ ምን ሆነ እስቲ እንመልከት። መጨረሻ ላይ ለ3ኛ ጊዜ ይቅራ ካለው በኋላ በፈጣሪ ስም በእንዲህ ስም ቅራ ምናምን አንተን በፈጠረ ምናምን ይለዋል ማለት ነው። ሰውን ከረጋ ደም በፈጠረው this is a wrong claim by the way wrong claim ነው። ከረጋ ደም ነው ሰው የተፈጠረው ብሎ የሚያስብ ማለት ነው። ሰው ከረጋ ደም ነው እንደሚፈጠረው። ከረጋ ደም በፈጠረው አንብብ ምናምን አለውና ከዛ መጨረሻ ላይ ማንበብ አልችልም ወዘተ ምናምን ይለዋል። ይሄ መሐመድ ምን ያደርጋል ማለት ነው እንግዲህ የሮጠ ልቡ እየመታ ይኸው እኛ እየጨመርን አይደለም። በነገራችን ላይ ስናወራ እንደው ቲያትር የምናደርገው ይመስላል። አይደለም። ልቡ እየመታ እየሮጠ ማን ጋር ሄደ? ሚስቱ ከድጃ ጋር ሄደ። ከዛስ ሸፍኝኝ ጠቅልኝ እንደማለት ነው እያለ ጮኸ። ይኸው ከነቃል አጎን ነው የራሳቸው ሊቃውንት ያስቀመጡት። ሸፍኝኝ ደብቅኝ እያለ ሄደ። ከዛስ ሸፈነችው ማለት ነው። ሸፈነችው በልብሷ እንግዲህ እዚህ ላይ እንደምታዩት ሸፈነችው። ፍርሃቴ እስኪለቅ ድረስ ሸፈነችኝ ይላል። ይኸው በዚህ ሌቭል ልቡ እየመታ እየተንቀጠቀጠ እየሮጠ ወደ ከድጃ ሄዶ ፍርሃቱ እስካይለቀው ድረስ እነ ቅዱስ ዳንኤል እኮ በመላእክቱ በቅዱስ መላእኩ ዳሰሳ ወይም ደግሞ ዳሷቸውን እኮ ፍርሃታቸው የለቀቃቸውና የበረቱት። መሐመድ ግን
በከድጃ ቀሚስ ነው የበረታው ወይም ደግሞ ፍርሃቱ የለቀቀው። ያሁን ትክክለኛ ሸፍኝኝ ብሎ እስኪለቀው ድረስ ሸፈነችው ይላል። ከዛስ ጠቅልኝ ብሎ ባይዞ ራፕ ማለት መጠቅለል ማለት ነው። ያው ራፕ ለምትወዱ ሰዎች ታውቁታላችሁ። ራፕ ስለ ቺክን ራፕ ማለት ነው። ሳዲቅ ሰላም፣ እንዴት ነው ወንድማችን? ሳዲቅ ይሰማሃል? ይሰማል። እሺ እስቲ በዚህ ጊዜ አሁን እያነበብነው ያለነውን ከሰማህ ወንድማችን መሐመድ ሲገለጥለት ለምንድን ነው ያነቀው መልአኩ? አይ እኔ ጥያቄ ለመጠየቅ ነው የገባሁት። አይ ጥያቄውን አንመልስም፣ የጥያቄ ጊዜ አይደለም። ለጥያቄያችን መልስ ካለህ ብቻ እና አንድ አስተያየትም አለኝ ከተቻለ። አይ አስተያየትም አሁን አንቀበልም ወንድማችን። እሺ ለምንድን ነው የማትወያዩት ከሚችል ሰው ጋር ማለት ነው? እናንተ ሁሌ የማይችለውን ሰው አስገብታችሁ ለምን እንደማንወያይ በአጭሩ ልንገርህና አንተ ታች ሆነህ ታዳምጠናለህ። መሐመድ ይኸውልህ መልአኩ ሲገለጥ ማማዬ ራሱ ሳላን ትፈራለች ማለት ነው። ለምንድን ነው የምትፈሩት እናንተ? ከሳላ ጋር አትወያዩም? ከውሱ ጋር ልመልስልህ ነው ወንድማችን፣ ተረጋግተህ አዳምጠን። እሺ አሁን በደንብ አዳምጠን። ለምን አትወያዩም ነው የወንድማችን ጥያቄ። ማማዬ ራሱ አጎቴ ልመልስለት ነው። ማማዬ ራሱ አጎቴ ሳራን ከመፍራቷ የተነሳ ሸፍኑ እያለች እየሮጠች ነው። ልመጣለት እኮ ነው። ይኸው መሐመድ መልአኩን ከመፍራቱ የተነሳ እና ሮጦ ተንቀጥቅጦ እየሮጠ ሄዶ ደንግጦ በፍርሃት ውስጥ ሆኖ ጠቅልኝ ብሎ በከድጃ ቀሚስ እንደተጠቀለለ የእናንተ ሙስታዞች ከአንድም 2 3 4 5 6 ጊዜ ፕሮባብሊ 7 ጊዜ ጥሪ ቀርቦላቸው ሁሉም ሴቶቻቸው ጋር እየሄዱ ጠቅልሉኝ ነው የሚሉት። ሁሉም ሚስቶቻቸው ጋር እየሄዱ ጠቅልኝ ነው የሚሉት። ልክ ሱና ነው እንደ ነብያቸው ማለት ነው። ልክ እንደ ነብያቸው ሱናቸውን እየተገበሩ ነው ያሉት። እየሄዱ ሚስቶቻቸው ጋር ጠቅልሉን ይላሉ። ላይቭ ዘግቶ መወያየት እንጂ አንድ ቀን ደፍረው ወጥተው ለውይይት አይቀርቡም። የእናንተ ኡስታዞች ሂዱና ንገሯቸው፣ ተቀበሉ በሏቸው። ማማዬ እንኳን እኔ ሳቅ 3 ጊዜ አይደል አቀርባለች የውይይት ጥሪ፣ ምንም አልተቀበሉ። እኔ አቀርቤ ያለሁኝ አልተቀበሉ። እፎይ ካቀረበ ስንት ጊዜ አልተቀበሉ። ጭራሽ አሁንማ እንዳትሄዱ ደርሶናል ቀድሞ መረጃው ውይይት አንፈልግም እያሉ ጭራሽ አስቀድመው ሁሉ ጠቅልሉኝ እያሉ ነው። እና ኡስታዞቻችሁን ከመጠቅለል ውጡ በሏቸው። እናንተ አውጧቸውና ይዛችኋቸው ነው፣ አትጠቅልሏቸው። አኬ ራሱ አቅርቧል ዴፊኒትሊ። እና እንቀጥል። ስለዚህ ሸፍኑኝ ደብቁኝ ጠቅልሉኝ ያለ አሁን መሐመድ እንዲጨመቅና እንዲደፈቅ የተደረገበት ምክንያት ምን ላንብብ የሚለው መልስ ነው። ምን ላንብብ ያስጨምቃል፣ ያስደፍቃል። ይህንን እስቲ ከዚህ አንጻር መላእኩ በምክንያት የሚያምን ይመስላል ወይ? ለዛ የተገለጠለት ለመሐመድ ምክንያታዊ አይደለም። እዚህ ጋር እንደምን ሀሳብ ካለ ቀጥሉ ጋይስ። ጓ አራድ እንትን እንዳንል
ያስከው ላይ ቀጥል። እንዴት ነበር መገለጡ? በደንብ አስተውሉ ክርስቲያኖች በተለይ ማለት ነው። አሁን አምላክ ቀጥታ አናግሮታል ወይ ብለን ስንጠይቅ ኖ አላናገረውም አሉን። ኦኬ ካዲያ እንዴት ነው ከአምላክ ጋር የተገናኘው ምናምን ብለን ጠየቅን። በጅብሪል በኩል ነው ተባልን። ስለዚህ ወደ ጅብሪል ነው የምንሸጋገረው ማለት ነው። ካዲያ ይሄ ጅብሪል እውነተኛ መልአክ ለመሆኑ ምንድነው ማረጋገጫው? እንዴት ብሎ መጣ? ለነቢያት ይገለጥ የነበረውን መልአክና ወደ መሐመድ የመጣውን መልአክ እናነጻጽራለን ማለት ነው። ስለዚህ እሱ ላይ ይቀጥልበት አጎቴ። ስለዚህ እንዳያችሁት የሮጦ ሄዶ ሚስቱ ጋር ተደበቀ፣ ጠቀለለችው፣ ምን እስኪል ድረስ ፍርሃቱ እስኪለቀው ድረስ ማለት ነው። እንደውም ሲሄድ አንድ ነገር ተናግሮ ነበር። በነገራችን ላይ ወደ እሷ ሲሄድ ለራሴ ፈራለው ምን እንደሆንኩ አላቅም እያለ ነበረ ሲሄድ የነበረው። በጣም የሚገርም ቃል ነው። በነገራችን ላይ ይሄ ሰውዬ ምን እንደሆነ ራሱ አያቅም። ምን እንደሆነ ራሱ አያቅም። ተመልከቱ። ኦ ከድጃ ይላል። ከድጃ ሆይ ምን ሆኛለሁ? what has happened to me? በእኔ ላይ ምንድነው የሆነው? ምን ሆኛለሁ? ምን እንደተፈጠረ ነገራት ይላል። ስለ ራሴ ፈራለሁ አላት ማለት ነው። ከዛ በኋላ ምን ትለዋለች? ይሄማ አይሆንም፣ እንደውም ደስተኛ ሁን፣ እኔ በአላህ እምላለሁ። እሷ እኮ በነገራችን ላይ ሙስሊም አልነበረችም። ግን ምን ትለዋለች? እኔ በአላህ እምላለሁ፣ በአላህ እምላለሁ፣ አንተን አያዋርድህም፣ በአላህ እምላለሁ፣ ካንተ ጋር ጥሩ ግንኙነት ይኖረዋል ያደርጋል፣ አንተ ደግሞ እውነቱን ነው የምትናገረው ትለዋለች ማለት ነው። ከዛ በኋላ እሺ ቀጥይ። በጣም ይቅርታ እዚህ ጋር በደንብ አስተውሉ። ማለት ለምሳሌ ህፃን ልጃችሁ ውጪ የሆነ የሚያስፈራ ነገር አይቶ እማዬ ብሎ እየሮጠ መጣ ወደ እናንተ ማለት ነው። ወይም ደግሞ አባዬ ምናምን ብሎ ልጁ የሚያስፈራ ነገር አይቷል፣ ደንግጧል። መጥቶ ያ ልጅ እንዳይፈራ እንዳይቃዥ ያየው ነገር እኮ አለ ያ ልጅ ማለት ነው። ግን እንዳይቃዥባችሁ እንዳይፈራባችሁ ምንም ነገር የለም ምናምን ብላችሁ የምታጽናኑት ማጽናኛ አለ አይደለ? እንዳይቃዥባችሁ ምናምን ልክ እንደዛ ነው ከዲጃ ያደረገችው። መሐመድ እንደዛ ደንግጦ ሸፍኝ ብሎ ተሸፍኖ ኧረ አንተ ጥሩ ሰው ነህ ምንም ነገር የለም ብላ አጽናናችሁ ማለት ነው። ቀጥልሽ አጎቴ። ያ ትክክል። ታዲያቺ ከድጃ በነገራችን ላይ አሁን አክስቴ የምትለው እሷ በደንብ ስለምታውቀው ነው። እናንተ ያልገባችሁ ነገር ካለ አንድ ነገር ልንገራችሁ ክርስቲያኖች። መሐመድ ሲያገባት የ25 ዓመት ወጣት ነበር። እሷ ግን 40 ዓመት ሴትዮ ነረች ሲያገባ። ስለዚህ የ15 ዓመት ታላቁ ነች። አክስቴ የምትላችሁ ነገር በደንብ ሴንስ እንዲሰጣችሁ ነው። የ15 ዓመት ታላቁ ነች። 40 ዓመት እያለች እሱ 25 እያለ ነው የተጋቡት ማለት ነው። ራሷ ነች ሰርጓን ደግሳ እሱን ጠርታ ያገባችሁ ማለት ነው። እሺ እንቀጥል። እንግዲህ ትይዘውና ትሄዳለች ማለት ነው። ከዛ ሁለቱም አሁን ምንድነው የሆነው ነገር ብለው እያሰቡ ነው። ስለዚህ ከድጃ መሐመድን ይዛው የት ትወስደዋለች ማለት ነው? ወደ አጎቷ ትወስደዋለች። እንግዲህ ይሄ አጎቷ ልጅ የሚባለው የአባቷ ወንድም ማለት ነው። ዋራቃ ይባላል። ይሄ ዋራቃ ምንድን ነበር በሉኝማ? ክርስቲያን ነበር። ተመልከቱ በደንብ። አሁን ለእስልምናው እንግዲህ ናሙስ ነው ብሎ የተናገረው የሆነ አንድ ክርስቲያን ተብሎ የሚታሰብ የሆነ ሰውዬ ነው። ይሄ ሰውዬ ታዲያ መጽሐፍ ቅዱስን ይተረጉም ነበር ይለናል። ከአረብኛ ከሌሎች ወደ አረብኛ ይተረጉም ነበረ፣ ወንጌልንም ሌሎች መጽሐፍትንም ይላል። በሱ ጊዜ እንግዲህ በአላህ ፈቃድ ነው የሚለው፣ እንደውም በአላህ ፈቃድ ይተረጉም ነበር። ልክ ሰውየው ጻድቅ አይነት ነገር ተደርጎ ነው የተሳለው። ይሄ ዋራቃ የሚባለው ማለት ነው በእነሱ። በሱ ጊዜ መጽሐፍ ቅዱስ ኢንጂል ምናምን ሳይበረዝ ነበረ ማለት ነው። እንደገና ሰውየው ክርስቲያን ነው ማለት ነው። ተመልከቱ። ከሱ በፊት ያለ ሙስሊም ስለሌለ ማን ጋር ይዘው ሄደች ማለት ነው? ክርስቲያን ጋር ይዘው ሄደች። ስለ እምነት ያውቃሉ ተብለው የሚታሰቡት ማን ናቸው? ክርስቲያኖች ናቸው።
ሙስሊም የሚባል ነገር ስለሌለ ማለት ነው። ከዛ በፊት ጣዖት አምላኪያን ስለነበሩ መካ ውስጥ የነበሩት ብዙ ጣዖታት ናቸው። ሰው የሚያመልከው ጣዖታትን ስለነበር ስለዚህ ነገር ስለማያውቁ ያ ቃል ተብሎ የሚታሰብ አንድ ክርስቲያን የተባለ አጎቷ ጋር ወይም ወረቃ ክርስቲያን የሆነ አጎቷ ጋር ይዘው ትሄዳለች ማለት ነው። ከዛ ይሄ ሰውዬ በጣም ያረጀና አይነ ስውር ነበር ሆኗል ማለት ነው ከርጅና ብዛት። ከዛ አጎቴ ሆይ የወንድምህ ማን ነው ልጅህ የሚናገረውን ስማው፣ የወንድምህ ልጅ የሚናገረውን ስማ። ከዛ ምንድነው የሆነው ሲላት እንዲህ ሆነ ይሉታል። ከዛ ምን ይላቸዋል? ይሄማ ናሙስ ነው አላቸው ማለት ነው። ተመልከቱ፣ ስሙ ማን ነው እሱ ያላቸው? ናሙስ። ይሄማ ናሙስ ነው አላቸው። ናሙስ ማን ነው? ለሙሳ የተገናኘው መልአክ ነው አላቸው ማለት ነው። አሁን ይህን ታሪክ ሄዳችሁ ብትፈልጉ አታገኙትም። ለሙሳ የተገናኘው ናሙስ የሚባል መልአክ ነው አላቸው። ከዛ በኋላ በቃ ናሙስ ብለው አሰቡ ማለት ነው። እነ መሐመድ ይሄን ወሰዱ። ሌላ የሚያውቁት ነገር የለም። ስለዚህ መሐመድ ከዛ በኋላ ናሙስ ተገለጠ፣ ጅብሪል ተገለጠ እያለ ይናገራል እንጂ ማንም ሰው የሚያውቀው የለም፣ አብሮት ያየም የለም። ብቻውን የሆነ ነገር ወረደልኝ ይላል፣ ያን ይናገራል። እነሱ ጸጥ ለጥ ብለው ከአላህ ነው ብለው መቀበል ነው የሚጠበቅባቸው ማለት ነው። አንድ ሰው ሲገለጥለት ያየ ሰው የለም። በነገራችን ላይ አንድ ምስክር የለውም። የሆኑ መንገደኞች ሰዎች ሲያልፉ ከሩቅ ያወራቸውና እነማን ናቸው ሲሉት ጅብሪልና ሚካኤል ናቸው ይላቸዋል ማለት። አስቡት እንግዲህ ጋይስ፣ የሆነ ከሩቅ የሆነ ሰው አገኛችሁ፣ የማይታወቅ ሰው ማለት ነው፣ በሰፈሩ የማይታወቅ ሰው። ከዛ በኋላ እነሱን አውረታችሁ ስትመለሱ እነማን ናቸው ሲሏችሁ አይ ገብርኤልና ሚካኤልን እኮ አውርቻቸው ነው የመጣሁት እንደማለት ማለት ነው። እንደዛ ይላችኋል። ከዛ ይሄው በቃ መላእክትን አወራ መሐመድ ይላሉ ማለት ነው። ይሄው ተገለጠ ይላሉ። አንድም ሲገለጥለት ያየ ሰው የለም። ዝም ብሎ ብቻ ይናገራል፣ ከአላህ ነው ይባላል። ደግሞ በጣም የሚገርማችሁ ነገር ቁርአን ውስጥ ፕሮባብሊ 6-7 ጊዜ ያክል መሐመድ ከሚናገረው ነገር ፈቀቅ እንዳትሉ፣ አማራጭ የላችሁም፣ የሚናገረውን ከራሱ አይናገርም ከአላህ ነው፣ ጸጥ ለጥ ብላችሁ ተገዙ የሚል የተለያዩ አያዎች ወረደልኝ እያለ ራሱ ይነግራችኋል ማለት ነው። እና ግልጽ በሆነ ሁኔታ ከአላህ ነው እያለ የሚናገረው ከራሱ እንደነበር ግልጽ ማሳያ ነው ማለት ነው። እና ደፍሮ የሚገባ ሙስሊም እንደማይኖር በጣም እርግጠኛ ነኝ። ምክንያቱም ስለሚያውቁት ከገቡ አምነው ነው የሚወጡት። አምነው ስለሆነ የሚወጡት ክርስቲያኖች፣ ሙስሊም ወገኖቻቸው ደግሞ ይህን እንዲያዩባቸው አይፈልጉም። ስለዚህ በእርግጠኛ ነኝ ማንም አይገባም። አክስቴዋ ቀጥሉ ጋይስ አላችሁ። አለን ክርስቲያን አጎቴ ምናምን። ግን አጎቴ ይሄ ወረቃ የሚባለው አካል አሁን እንግዲህ ለናሙስ የተገለጠው ነው ለአንተ የተገለጠው ብሎ አጽናን ነው። መሐመድ አላወቀም ነበረ። ስቲል በነገራችን ላይ እሱ ከነገረው በኋላ ራሱ መሐመድ አላወቀም። ወረቃ ከነገረው በኋላ ራሱ አላረጋገጠም። የከዲጃ ማረጋገጫ ደግሞ ይመጣል። የከዲጃ ማረጋገጫ ደግሞ ምንድነው? ጭላ ያስቀምጣ መጣ ትለዋለች፣ አልመጣም፣ መጣ አልመጣም፣ መጣ አልመጣም እያለች መጨረሻ ህርቃኗን ሆና ነው። ይኸው እንግዲህ ማለት ቀሚስ ስር መልአክ ምን ሊያደርግ እንደሚገባ አላውቅም። ያንን አሳይተው ነው አዎ አየሁት ብሎ የተናገረው መሐመድ ማለት ነው። ስቲል ወረቃ እንኳን ለሙሳ የተገለጠው ናሙስ ነው ለአንተ የተገለጠው ብሎት እንኳን በዛ እንኳን አልበቃው። የከዲጃ ማረጋገጫ ደግሞ ይመጣል። የከዲጃ ማረጋገጫው ምንድነው? እንዳልኳችሁ ያጎቴ መሐመድ ሆይ በሄራ ዋሻ የተገለጠልህን አካል ድጋሜ ሲመጣ ንገረኝ አለችው። ኦኬ እሺ አላት። ሲመጣ ጠራት ማለት ነው፣ ነገራት። ይሄው መጥቷል አላት። እሺ ጭኔ ላይ ተቀመጠ አለችው። ጭኗ ላይ ተቀመጠ። ታየዋለህ? አላይም አለ። አሁንም አላይም አለ። ግራ ጭኗ ላይ ያስቀመጠችው። አሁን ሲታይሃል? አይታይም። ይታያል አላት። በሁለተኛውም
በሶስተኛው ልብሷን በሙሉ አወላልቃ አሁንስ ይታያል ስትለው አይ አለ። ያየውን አይቶ አይ አለ ማለት ነው። አሁን የወረቃ ማረጋገጫ ራሱ አልበቃውም። ኦኬ የወረቃ ማረጋገጫ ራሱ አልበቃውም። የከዲጃ ማረጋገጫ ደግሞ ተደገመ። በነገራችን ላይ ይሄ ወረቃ የሚባለው አሁን ክርስቲያን ነው ብለው የሚሉት እንደው በዛ ዘመን አንድ እውነተኛ ክርስቲያን በመጽሐፍ ቅዱስ የሚያምን አማኝ ነኝ የሚል በትክክለኛ እግዚአብሔር መገለጥ የሚያምን ሰው ለአንተ የተገለጠው መልአክ ነው ብሎ አይለው። ምናልባት መሐመድ እንደቀልድ ለምሳሌ እኔ ክርስቲያን መጥቶ ስሚኝማ ማማይ ትናንትና እኮ ሌሊት የሆነ እንትን መጥቶ እንትን ትሆናለህ ምናምን አለኝ ብሎ ቢለኝ እያሾፍኩበት በቃ አንተ መልአክ መጥቶ ነው እያጽናናህ ነው ምናምን እለዋለሁ አውቄ ማለት ነው እየቀለድኩ። ሊሆን የሚችለው ወረቃ እየቀለደ የነገረውን ነገር ነው ትክክለኛ መስሎ እንደ ምስክርነት የቆጠረው ሊሆን የሚችለው ራሱ ማለት ነው። ትክክለኛ ክርስቲያን ይህን ሊሰጠው አይችልም። ኦኬ ምራቁን እንትን እያለ አወረደ ጅብሪል እየመጣ የሚጠርግለት የሚወድቅ ሰው እንደዚህ አይነት ሪያክትን የሚያሳይን ግለሰብ ለአንተ የተገለጠው መልአክ ነው ሊለው አይችልም። ምክንያቱም እንደነዚህ አይነት መንፈስ እንደነዚህ አይነት ነገሮችን የሚያሳይ በመጽሐፍ ቅዱሳችን ላይ ማርቆስ ወንጌል ላይ ካያችሁ ክፉ መንፈስ እንደሆነና ጌታ ኢየሱስ ሲፈውሰው አይታችኋል። ይሄ እውነተኛ ክርስቲያን ከሆነ ደግሞ ያንን ነገር እያሰበ ያንን ነገር እያነበበ ወደ ጸበል ነው እንጂ ሊወስድ የሚችለው ለአንተ የተገለጠው መልአክ ነው አይለውም በምንም ተአምር ማለት ነው። ስለዚህ ይሄ ወረቃ ራሱ ሲሞት የሚወርድለት መገለጥም ቆመ ይለናል። ለምን የቆመው? ከወረቃ ጋር የሱ መገለጥ ምንድነው ግንኙነቱ? የወረቃ መሞትና የነብዩ ራእይ መውረድ ምን አገናኘው? ልክ ወረቃ ሲሞት ለነብዩ ይወርድ የነበረው መገለጥ ራእይ ማለት ነው ቆመ። እናም መሐመድ ራሱን ለማጥፋት ተራራ ላይ ይወጣ ነበር። ለምን? ከወረቃ ጋር ያለው ግንኙነት ምንድነው? ይሄ ክርስቲያን የተባለው ወረቃ ምን አይነት ግንኙነት አለው ከመገለጥ ጋር ከራእይ ጋር? ሲቀጥልስ ወረቃ ለአንተ የተገለጠው ናሙስ ነው ሊለው የሚችለው እሱ ነብይ ነው ወይ? አይቶታል ወይ? በምን አወቀ? መላእክት እንዲህ እንደሚያደርጉ ነቢያትን በምን አወቀ? ያድርጉ አያድርጉ? ምክንያቱም ነብይ አይደለም። ስለዚህ እስልምናው በራሱ በሆነ ሰው አይኑ የጠፋ ሽማግሌ በጣም ያረጀ ሽማግሌ ነው ወረቃ የሚባለው። በዚህ ሰው ምስክርነትና በከዲጃ ቀሚስ ጋር የመጣ ማረጋገጫ ነው እስልምና ባጭሩ። ወደ መልአኩ እንሂድ ሲባል የመልአኩ ምንም አይነት ማስረጃ የሌለው አምላክ ቀጥታ አናግሮታል መሐመድ ከአምላክ ጋር መነጋገሩን በምንድነው መታወቁት? መጥቶ አምላክ እንዲያለኝ መጋረጃ ውስጥ ቁጭ ይላል። ኦኬ ይወጣና እንዲኮ አለኝ ጻፉ ይላቸዋል፣ ይጽፋሉ። እንዳናገረ ግን ምንም ማረጋገጫ የላቸው። ነብዩ አሁን መጋረጃ ውስጥ ልገባ ነው ላናገር ነው አላህን እሺ ብሎ ይጠብቁኝ ይላቸዋል። ቁጭ ይላሉ። እሱ መጋረጃ ውስጥ ይገባል። ሳሂህ ቡኻሪ 1987 ላይ ካልተሳሳትኩ እዛ ሐዲስ ላይ ነብዩ መጋረጃ ውስጥ ሆኖ እንትን እንደ ግመል ሁላ ያንኮራፋ ይኸው ጥጃዋ ራሱ ጮኸች ራሱ ማለት ነው። አሁን ራሱ ማለት ነው ጎረቤት ላይ ጥጃ ነብዩ እንደ ጥጃ ራሱ ያቃሰስ እንደዚህ አይነት ማቃሰትን እያሰማ መገለጥን ይቀበል ነበር እየተባለ አስቡት። እንደዚህ አይነት ሪያክትን እያሳየ ከአምላክ ነው መገለጥ የሚቀበለው። እንዲህ ምን አይነት ጭንቅላት ነው ይሄንን ሊቀበለው የሚችል? ለዛ ነው ቅዱስ ጳውሎስ ይህም ድንቅ አይደለም ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል እናለን። ሰይጣን የብርሃን መልአክ መስሎ የሚመልስ ሙስሊም ግን የለም። አሁን እዚህ ላይ ያለውን የቁርአን ሐሳብ አንቺ እየተናገርሽ ያለውን የሚሞግት ሙስሊም የለም። አጣዋችሁ ስንት ጊዜ ኢንቫይት ራሱ እያደረኳችሁ ነበር። እስቲ አላችሁ ሙስሊሞች ይሄንን አሁን ማማ የምትለውን ነገር በምን አይነት መልኩ ቁርአን ላይ እንደተጻፈ ወይ ደግሞ በሐዲስ በተፍሲሩ እንመልሳለን የምትሉ ካላችሁ እስቲ ለያችሁ። እስቲ በእውነት አሜዚንግ ለያችሁ። አንድ ቁጥር ጻፉልኝ፣ አንድ ቁጥር ጻፉልኝ እስቲ። አሁን ማማዬ ያለች ያለችውን ሐሳብ ቁርአን ላይ የለም፣ በዚህ ሐሳብ አይደለም፣ በዚህ መልክ አይደለም ሐሳቡ የምትሉ ካላችሁ አንድ ቁጥር ጻፉልኝ፣ ጻፉልኝና ግቡ። አንድ ቁጥር ጻፉልኝ። የለም እስካሁን የጻፋችሁ የላችሁም። አህመድ የሚባል ጽፏል። አህመድ ቼክ ሲደረግ ተይው እንዳታስገቢው 53 ነው። በዋናው አካውንትና ሜሪ አንቺ በዋና አካውንትሽ ነው። በዋና አካውንት እንደዚህ መልሱ። ሰላም አለይኩም። ወአለይኩም ሰላም።
አስገባልን እነሱን እንደው ኑ ግቡ በላቸው። ደሜ ቲክቶክ ሰላም በላቸው። ቆይ ና ሰላም በላቸው። ሰላም በለጋ ዝም ብለህ ሰላም ናችሁ። በቃ አሁን የሆነ የወረቅ በመናታለ አረ እንደ ኬላ ድረስ መሄጃ እሺ 100 ብር ኬላ ድረስ መሄጃ ይሁንላችሁ። ና እስቲ አንተ ና ስለ እስልምና ታውቃለህ? እስቲ አናግራት ስለ እስልምና ሰጧችሁ ለሰል እሺ ነው ጋላንተ እሺ ቻው አዳማለና አንተ ማስተጋ ትልቅ ሰው እኮ 60 ዓመት ሆነኝ 60 ዓመት ሆነኝ እኮ አባቴ ማስተጋ እሺ ገባልሽ ውዴ አናግሪው ሚውት አድርጌያለሁ ታስገባው ነቀለኩ ሐሚድ ላክ መልሰ ትንሽ ፈታ አላችሁ ጋይስ እስቲ ሪፍሬሽ ሁሉና ከቻሳ በሉ እስቲ አሁን እንዴ ጥያቄ ብትጠይቀው ምጽዋት አስቀድም ነው የሚለው በሱራ 58 12 መሰለኝ አለኝ እኮ እኔ አሁን አሳይተኛል አምጣልኝ እኮ ብር አምጣልኝ በሱራ 58 ቁጥር 12 ላይ ነብዩን ጥያቄ ሊጠይቁት ስትፈልጉ ምጽዋት አስቀድሙ ይላል ቁርአንና ምጽዋት ማስቀደም አለብህ ፈለገ ደሜ አፍተወልድ ቢያንቺ አፍተወልድ በጣም ይቅርታ የክርስትና ስም በጣም ይቅርታ ኦኬ ነው ደሜን ብትኝም ይመቸኛል ስለዚህ አሁን እሷ ያቀረበችውን ነገር መመለስ አትችሉም እሺ ያው እናንተና ቤት ከፍቶ ነው መሰለኝ ተሰባስበዋል እዛ አሜት ቡጨቃ ላይ ናቸውና ያው እንደሚታወቀው እውነተኛ እግዚአብሔር በመድር ላይ ደግሞ ያተማት ቤተክርስቲያን አለች በአለት ላይ ያስቀመጣት ስለዚህ ወደዚህ ቤተክርስቲያን ሁላችሁም አይኖቻችሁን እንድታነሱና እንድትመጡ የሰማችሁት ነገር ውሸት ነው በቤተክርስቲያኒቷ ዘንድ የተወራባት ውሸት በጣም ውሸት ነገር አለና ኑ ወገኖቼ እውነቴን ነው የምላችሁ እዚህ ቤተክርስቲያን የነበራችሁ የልጅነት ጥምቀት የወሰዳችሁ ሳታቋት ቤተክርስቲያን ምን እንደምታስተምር ሳትገነዘቡ የወጣችሁ ካላችሁ በእውነት ነው የምላችሁ ኑ ከእስልምናም ቢሆን ማለት ወደዚህ ቤተክርስቲያን ኑና አስተማሪ መደብላችኋል ይነገራችኋል እንዴት ማድረግ እንዳለባችሁ እንዴት ክርስትናችሁ ማጠናከር እንዳለባችሁ ይነገራችኋልና ወደዚህ ቤተክርስቲያን ኑ እውነቴን ነው የምላችሁ ወደዚህ ቅዱስ ቤተክርስቲያን ኑ በቤቷ ደግሞ ያላችሁ ሰዎች የእውነት መውጣት ነውር ነው የዘላለምን ህይወትን ጥለህ መውጣት ነውር ነው ገባህ ጥለህ መውጣት ሰርግ ቤት ተጠርተህ የሚያምር ሙሉ ልብስ ገዝተህ ከሰርግ ቤቱ ማለት ነው ስትወጣ ሙሉ ልብሱን ትተህ እንደወጣው እወቅ እንደዚህ ሙሉ ልብሱን ትተህ እንደወጣ ገባህ መራቆት እንደሆንክ እወቅ እና ከቤቱ መውጣት ነውር ነው ከዚህ በኋላ ነውር ነው ባላችሁበት ጽኑ እንደዚህ ያላችሁ ሰዎች እንደዚህ የምትንገዳገዱ ሰዎች በቤቱ ያላችሁ ጸንታችሁ ቁጭ በሉ ጌታ በሚያውቀው የዘላለም ህይወትን ማግኘት የምትፈልጉ ከሆነ ቁጭ በሉ እዚህ በዚህ ቤተክርስቲያን ዘንድ ማለት ነው እነሱ ምንድነው የሚያደርጉት መሰላችሁ ልብሳቸው የቆሸሸ በሱስ የተጨማለቁ ድክምክም ያሉ ጸጉራቸው ያደገ ጺማቸው እንደዚህ ያለ ምናምን ገባችሁ መተው ወንጌልን ይነግሯቸዋል ከዛስ ጌታን ተቀበል ምናምን ይሄ ሰው ግራ ገብቶታል ገንዘብ አገኛለሁ ብሎ ጴንጤ ይሆናል ምንን ሳያቅ ኦርቶዶክስን ሳያቃት ጴንጤ ይሆናል ከዛስ ይሄ ልጅ ሲጀነጀን እያያችሁ ዝም የምትሉ ደግሞ አላችሁ እዛ ጋር ዋንቷን እያናገረ እያየ አንተ ባለ ዕውቀት ሆነ ኦርቶዶክሳዊ ሆነ ባለ ማህተብ ሆነ ወንድም በእሳት ሲበላ እያየ ዝም የምትል ሰው ደግሞ አለ ዝም የምትል ማለት ነው አንተም ስለ ወንድም ግድ ይላል እስቲ ስለ ወንድሜ ግድ ይለኛል በሉ በእውነት ግድ ይለኛል በሉ እውነት ነው ብላችሁ አሁን እኔ እነግራችኋለሁ
እነግራችኋለሁ። እግዚአብሔር ምስክሬ ማለት ነው። ክርስትና ኢትዮጵያ ውስጥ 100% ህዝብ መከተል አለበት። ኧረ አንተ ግን በጣም ትገርማለህ። ማቆየት አልነበረብህም። እሺ እዚህ ጋር ስንት ነው? ይኸው እንጋ እሺ። እና ይሄን ይመስላል። እብነ ሐኪም ቤትዬ ድምፅሽ ተሰምቷል። አሁን ልፋታችሁ ነው በቃ። ቤቲ መምህር እብነ ሐኪም ወይ ደሚዋ ሀብተ ወልድ የነፍስ ዋጋ ያርግልን። በጣም ደስ ብሎኛል ስላገኘው። ስራ ላይ ነኝ ያለች ቤትዬ፣ ደስ ብሎኛል ስላገኘው። እግዚአብሔር ያክብርልን፣ ነፍስ ዋጋ ያርግልን። ሌላ ቀን መጣለን ደግሞ በደንብ ሀብተወልድ። በቃ ችግር የለውም። እኛ እችን ቤተክርስቲያን የተነገረባት ነገር አለ። እሱን ነገር ውሸት እንደሆነ አደባባይ ላይ እየገለጥን ነው። ነገ የአደባባይ ምስክርነቶች ይኖሩኛል። አደባባይ የወጣ ዋንቷን እንደዚህ እንዳገኘኋቸው አሁን አይታችኋል አይደል? እንደዚህ እንዳገኘኋቸው ዋንቷን ማግኘት እንፈልጋለን። ዋንቷን ማለት ነው። ከኔ ጋር እንግዲህ ወደፊት ያው ኃይልን ተቀብዬ ነው የምወጣው። እርግጥ ዝም ብዬ አልወጣም። በአባቶች ጸሎት ተባርኬ ገዳም ሄጄ እንደዚህ ራዕይ አለኝ እና ጸልዩልኝ፣ እግዚአብሔር እንዲረዳኝ ጸልዩልኝ። ከፊቴ እኔ ኦርቶዶክስ መሆን ብቻ ሳይሆን ስራ አለኝ። እኔ የእውነቴን ነው የምላችሁ ስራ አለኝና እዚህ ስራ ላይ አብሬ እሳተፋለሁ፣ አገለግላለሁ የምትሉ ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን በሯ ክፍት ነው። ክፍት ነው ብራዘር፣ ክፍት ነው። የግድ አንተ ዲያቆን መሆን አይጠበቅብህም፣ መሪጌታ መሆን አይጠበቅብህም። ገባህ አይደለም? ይኸውልህ ቤተ ክርስቲያን ውስጥ ብዙ የአገልግሎት ስፍራዎች አሉ። ለአባቶች እየታዘዛችሁ ነው። ግን ለአባቶች እየታዘዛችሁ የቤተ ክርስቲያንን አስተምሮ ጠብቃችሁ ነው። ግን የራሳችሁን አይደለም፣ የቤተ ክርስቲያንን አስተምሮ ጠብቃችሁ አደባባይ ላይ መናገር ስላላችሁ። ስለዚህ አብረን ተያይዘን እንወጣለን ማለት ነው። በቃ ይሄን ይመስላል ወንድሞቼ፣ ወዳችኋለሁ። እሺ ተባረኩልኝ። እሺ ጋይስ፣ በቃ ሰርግ ላይ ነው ያለሁት። ቆንጆ ጊዜ ነበረን። በደንብ እናወራለን። እሺ ወንድሜ፣ ይቅርታ በእናትህ ስላቋረጥኩ። ችግር የለም። ሀበ ጉዳይ ሰላም ሆነልኝ። ሁላችንም አመሰግናለን። እሺ እሺ፣ ቻው። በቃ ወገኖቼ ወዳችኋለሁ። እሺ ቻው ቻው። ወይኔ አመለጠኝ በኢየሱስ